የእግዚአብሔርን ቃል በየቦታው የምትማሩ የምንማማር የምንካፈል ወገኖች የጌታ ጸጋ ሰላም ለእናንተ ይሁን። እንዴት አላችሁ? እኔ በጣም ደህና ነኝ። ክብር ለኢየሱስ ይሁን። የእግዚአብሔርን ቃል ስለ ብድራት እየተመለከትን ነው። ባለፈው በምድር ላይ እንግዶች ነን። ስለ እንግድነት ዘመን የተወሰነ ካየን በኋላ ስለ ብድራት ደግሞ እያየን አለን። ዛሬም ከዚያ ከብድራትን መመልከት ከሚለው የእግዚአብሔር ቃል ሐሳብ አብረን የእግዚአብሔርን ቃል እናጠናለን። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 እስከ 11 ያለውን የእግዚአብሔርን ቃል አነባለሁኝ። የእግዚአብሔር ቃል ሁል ጊዜ ለእኔና ለእናንተ መልካም ስለሆነ እንዲህ ይላል። እስኪ አነባለሁ። መልካምም ቢሆን ወይንም ክፉ እንዳደረገ እያንዳንዱ በሥጋው የተሰራውን ብድራት ይቀበል ዘንድ ሁላችን በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባናልና ይላል። ብድራት መልካምን ወይንም ደግሞ ክፉ ስራን ለሰራ ሰው የሚከፈለው ደመወዝ ወይንም ደግሞ ስጦታ ወይንም ደግሞ ሽልማት ልንለው እንችላለን። ብድራት የሚለውን እስኪ ዛሬ እግዚአብሔር አምላክ እንዲያስተምረን አጭር ጸሎትን ጸልይ። መንፈስ ቅዱስ እንዲያስተምረን። የአባቶቻችን አምላክ በቃልህ ማለዳ ማለዳ አዲስ ነህ። ታማኝነትህ ብዙ ነው። አሁን ዓለም እየተጨነቀች ነው። አሁን እየተናወጠች ነው። ብድራቷም እየተከፈላት ነው። በክብር በክርስቶስ ኢየሱስም እኛም ቃልህን ተምረን እንድንነቃ እንድትረዳንና እንድታስተምረን በኢየሱስ ክርስቶስም ጸለይኩኝ። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም የበዛ ይሆናል ይላል። ካንተ መስማት ሰላምንና ደስታን ረፍትንና እርካታን ያመጣል። አቤቱ ጌታ መንፈስ ቅዱስ ወደ ዘለፋዬ የተመለሱ ቃሌን አስተምራቸዋለሁ እንደሚል ቃልህን በጌታ በኢየሱስ ክርስቶስ ስም አስተምረን። ለስምህ ክብር ይሁንልህ በኢየሱስ ስም አሜን። ወገኖች አሁን ዓለም ያለችበትን ሁኔታ ስናይ ስንመለከት ስናጠና አሁን ያለውን ከእግዚአብሔር ቃል ጋር አገናኝተን ወይንም ከእግዚአብሔር ቃል ስለ መጨረሻው ዘመን ስለ መጨረሻው ዘመን የተተነበየውን የተጻፈውን ስለተጻፈው ስናነብ ስንመረምር ዘመኑ አልቆ እንዳለ የማንቂያ ደወል እየተደወለ እንዳለ ፍጻሜ እየሆነ እንዳለ በፍጻሜ ዘመን ላይ እንዳለን በፍጻሜ ሰዓታት ላይ እንዳለን በፍጻሜ ጊዜ ላይ እንዳለን ልንረዳና ልናስተውል ይገባል ብዬ ልናገር እችላለሁ በድፍረት ከእግዚአብሔር ቃል አንጻርና እየሆነ ካለው ሁኔታ አንጻር። ስለዚህ ዘመኑ አልቋል። ነገሮቹ ሁሉ የተጠበቁ ነገሮች እንዳልተጠበቁ እየሆኑ ነው። አመፀኞች በምድርም ላይ ያመፅ ብድራታቸውን ያመፅ የክፋት ስራቸውን የዘሩትን ያንኑ እየተቀበሉ ነው ያሉ። ምክንያቱም መጽሐፍ ቅዱስ እንዲህ ይላል፣ ሰይፍ የሚመዙ በሰይፍ ይጠፋሉ ይላል። ሰይፍ የሚመዙ በሰይፍ ያልቃሉ ነው የሚለው። ደም ያፈሰሰ ደሙ ይፈሳል ብሎ መጽሐፍ ቅዱሳችን ይነግረናል። ስለዚህ ብድራት በሰማይም ቢሆን በምድር አሁን በምድርም ይከፈላል፣ በሰማይም ይከፈላል። እግዚአብሔር ጻድቅ ስለሆነ በፍርድም ስለማይሳሳት እግዚአብሔር በጽድቅ ግሩም ጻድቅ እውነተኛ ስለሆነ በፍርድ ስለማያዳላ የሰው ፊት አይቶ ስለማይፈርድ የሰው ፊት አይቶ በአድሎ ስለማይፈርድ በአድሎ ብድራትን ስለማይመልስ ሰው የዘራውን ያንኑ ያጭዳል እንደሚል የእግዚአብሔር ቃል ብድራት ከምድርም ይከፈላል ከሰማይም ይከፈላል። ስለዚህ ስለ ብድራት ስናነሳ ወገኖቼ ስለ ብድራት ስናነሳ ብድራት በሰማይ ወይንም በምድር ለተሰራ መልካም ወይንም ደግሞ ክፉ ስራ ሰው በስጋው የሰራውን በሕይወቱ የሰራውን በእግዚአብሔር ፊት ከእግዚአብሔር እጅ የሚቀበለው ስጦታ ነው ወይንም ሽልማት ነው ወይንም ደግሞ እግዚአብሔር የሚሰጠው ነገር ነው ብድራት ወገኖቼ። ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ እንዲህ ብሎ ስለ መጨረሻው ዘመን ፍርድ እንዲህ ብሎ ተናገረ። እንዲህ ይላል፣ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜ ለሁሉ እንደ ስራው ያስረክበዋል ይላል። ያን ጊዜ ለሁሉ እንደ ስራው እንደሰራው እንደ ስራው መጠን ያስረክበዋል ይላል። ወገኖች ዛሬ ድምፄን በዚህ በእግዚአብሔር ቃል የምትሰሙ
አስተውለን እንድንሰማና ደግሞ መልካሙን ሽልማት እንድን ጳውሎስ ሩጫውን ጨርሻለሁ የጽድቅ አክሊል ተዘጋጅቶልኛል እንዳለ ሩጫውን ጨርሻለሁ ለኔ ብቻ አይደለም እንደኔ መገለጡን ለሚናፍቁ ነው እንዳለ ጳውሎስ የጽድቅን ብድራት እንድንቀበል የጽድቅን ሽልማት እንድንቀበል የጽድቅን ደሞዝ እንድንቀበል የጽድቅን ስጦታ እንድንቀበል ዛሬ እኔና እናንተ ልናስተውልና ራሳችንን ልንፈትሽ ይገባል። አሁን የዘመን ሰዎች ግርግርን የሚሰሙበትና ስለሚበላ ስለሚጠጣ ስለሚለበስ እየተጨነቁ ያሉበት ደግሞ የእግዚአብሔርን ቃል ለገንዘብ ብቻ የሚፈልጉበት ሰዎች የሚፈልጉበት ዘመን ያለ ነው። ነገር ግን የዚህ ዓለም መልክ ኃላፊ ጠፊ ነው እንዳለ ሐዋርያው ጳውሎስ በቆሮንቶስ መጽሐፍ ላይ በቆሮንቶስ መልእክቱ ላይ የዚህ ዓለም መልክ ኃላፊ ነው ደግሞ ጠፊ ነው። ዮሐንስም በአንደኛ ዮሐንስ ምዕራፍ 2 ቁጥር 15-17 ዓለምን ወይንም በዓለም ያለውን አትውደዱ እሱም የዓይን አምሮት የሥጋ ምኞት ነው። ዓለምም በዓለም ያለውም ይጠፋሉ የእግዚአብሔርን ፈቃድ የሚያደርግ ግን እሱ ለዘላለም ይኖራል እንዳለ ወገኖች ዛሬ እኔና እናንተ በእውነት በክርስቶስ ኢየሱስ ስም ያመንና የተጠራን ሰዎች ከሆነ ማንኛችንም ብንሆን ብድራት እንዳለ የምንቀበለው ብድራት ግን የጽድቅ ብድራት ወይንም ደግሞ ክፉ ሰርተን ከሆነ ክፉ ብድራት እንደሆነ ልናስተውልና ልንረዳ ይገባል ለማለት እወዳለሁ። አሁን ዓለም ብድራቷን እርስ በርሷ እየተከፋፈለች ነው። አንዱ ኃያል ሀገር ሌላውን ኃያል ሀገር ብድራት እየከፈለው ነው። አንዱ ኃያል መንግስት ሌላውን ኃያል መንግስት ብድራት እያስከፈለው ነው። ነገስታት ተያይዘው እየወደቁ ነው። ነገስታት ተያይዘው በሰይፍ እያለቁ ነው። ብድራታቸውን እየተቀበሉ ነው። በኤፌሶን ምዕራፍ 6 ቁጥር 8 ላይ ባሪያ ወይንም ጨዋ ይላል ያንዳንዱ የሚያደርገውን መልካም ነገር ሁሉ በጌታ ብድራት እንዲቀበል ታውቃላችሁ ነው የሚለው። መልካም ወይንም ክፉ ነገር ከጌታ ዘንድ ብድራትን እንደሚቀበል ታውቃላችሁና ይላል። ወገኖች እግዚአብሔር ብድራት ከፋይ አምላክ ነው። ሰው የሰራውን ያንኑ ሰው ያደረገውን ያንኑ ይቀበለዋል። በመዝሙር 62:12 አቤቱ ምሕረት ያንተ ነው አለ ዳዊት። አንተ ለእያንዳንዱ እንደ ሥራው ፍዳውን ትሰጠዋለህና ይላል። አንተ ለእያንዳንዱ ፍዳውን እንደ ሥራው ወይንም የጽድቅን ብድራት ወይንም ደግሞ የክፋት ሥራውን ፍዳውን ትሰጠዋለህ ይላል። መክብብም ላይ መክብብ 12 ቁጥር 13-14 ላይ የነገሩ ፍጻሜ እንስማ ይልና ይህ ሰው የሰው ሁለንተናዊ ነው ይልና እግዚአብሔርን ፍራ ትእዛዙንም ጠብቅ እግዚአብሔርን ሥራን ሁሉ የተሰወረውን ሁሉ መልካምም ቢሆን ወይም ክፉ ቢሆን ወደ ፍርድ ያመጣዋልና ይላል። ወደ ፍርድ ያመጣዋልና ብድራቱን ሊከፍለው ወደ ፍርድ ያመጣዋል ብሎ ነው የሚናገረው። ስለዚህ ወገኖች እኔና እናንተ ከእግዚአብሔር ዘንድ ብድራት አለ። ይሄ ብድራት ግን አሁን በሕይወት ዘመናችን አሁን በምድር ላይ በምናደርገው ነገር ይወሰናል። አሁን በምንሰራው ሥራ ነው የሚወሰነው። በሮሜ ምዕራፍ 2 ቁጥር 5-10 ላይ ሲናገር ስለዚህ ጉዳይ እንዲህ ይላል። ነገር ግን እንደ ጥንካሬህና ንስሐ እንደማይገባህ ልብህ የእግዚአብሔርን ቅን ፍርድ በሚገልጥበት ጊዜ ቁጣን በራስህ ላይ ታከማቻለህ ይላል። እርሱ ለእያንዳንዱ እንደ ሥራው ያስረክበዋል። በበጎ ሥራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ለአመፃ በሚታዘዙ ለእውነት በማይታዘዙ በአመፀኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል ብሎ ይናገራል ሐዋርያው ጳውሎስ። ለአመፃ ታዛዥ የሆኑ እግዚአብሔርን ለማይፈሩ ለአመፀኞች፣ እውነትን ለማይታዘዙ ለክፉዎች ግን እግዚአብሔር መቅሰፍትን ይልክባቸዋል፣ መቅሰፍትን ይሰጣቸዋል። በሰማይ ቢሆን በምድር ለሥራቸው ብድራትን ይሰጣቸዋል። በይሁዳ ምዕራፍ 1 ቁጥር 14-15 እንዲህ ብሎ ይናገራል። ከአዳም ጀምሮ እስከ 7ተኛው የሆነ ሄኖክ እነሆ በሁሉ ላይ ሊፈርድ ኃጢአተኝነትንም ስላደረጉ ስለ ኃጢአት ሥራቸው ሁሉ አመፅና ኃጢአት በእርሱ ላይ ስለተናገሩ ስለ ጭካኔው ነገር ሁሉ ኃጢአተኞችንም እንዲወቅስ ከአላፍት ቅዱሳን ጋር መጥቷል። ስለዚህ ደግሞ ትንቢት ተናገረ ይላል።
ስለዚህ ወገኖች እግዚአብሔር ለሰዎች ብድራትን የሚሰጥ አምላክ ነው። ብድራትን የሚከፍል አምላክ ነው። ብድራት የሚከፈለው ግን ሰዎች ባደረጉት ልክ ነው። ሰዎች በሕይወት ዘመናቸው በሰሩት ልክ ነው። መጽሐፍ ቅዱስ ሲናገር ራዕይ ምዕራፍ 14 ላይ ስራቸው ይከተላቸዋል ይላል። ስራቸው ይከተላቸዋል። ሰውን ስራው ይከተለዋል። በዚህ ምድርም ቢሆን ለሰራው ስራ ብድራት ይሰጠዋል፣ በሰማዩም ቢሆን ብድራት ይሰጠዋል። ስለዚህ እኔና እናንተ በክርስቶስ ኢየሱስ በማመን የዳነ ሰዎች ብድራት እንዳለ አውቀን መልካሙን ለማድረግ እንትጋ፣ ጽድቅን ለማድረግ እንትጋ፣ የእግዚአብሔርን ፈቃድ ለመፈጸም እንትጋ፣ የእግዚአብሔርን ሐሳብና እቅድ አጀንዳውን ለማድረግ እንትጋ። ክብር ለእግዚአብሔር ይሁን። እንቀጥላለን።